ሰላም ጤና ይስጥልኝ ተመልካቾቻችን እንደምን ሰነበታችሁ። የዛሬው የሜሪ ሾው እንግዳ እትዬ ሺ ፋንታ በመባል ይታወቃሉ። በጣም ለብዙዎች እናት የሆኑ እግዚአብሔርን በመፍራት በመታዘዝ ውስጥ ህይወታቸውን የመሩ ብዙ ልጆች በስጋም በመንፈሳዊ ህይወት ያተረፉ ዛሬ ደግሞ 80 ዓመታቸውን ለማክበር በዚህ በዴንቨር ተገናኝተናል። ይህንን የዛሬውን ቃለ ምልልስ እንድትከታተሉ እጋብዛቸዋለሁ። እትዬ ሺ እንኳን በሰላም ወደዚህ መጡ። እንኳን እናንተም በሰላም ቆያችሁኝ። እግዚአብሔር ይመስገን። እንግዲህ ዛሬ የምንገኘው በዴንቨር ነው። ዴንቨር እዚህ ሁለት ልጆች አሉት። ዛሬ ተገናኘ ነው የ80 ዓመት ለማክበር እንደገናም ደግሞ የልጅ ልጆ የሃይ ስኩል ግራጁዌሽን ነው። ዘመድ አዝማድ ከተለያየ ቦታ መጥተው ይህንን ቀን ይህንን ደስታ ለመካፈል ተሰብስበዋል እና በዛሬው ዕለት ምን ተሰሙት? እግዚአብሔር ይመስገን። እድሜ የሚሰጠው እግዚአብሔር ነውና በእውነት ጓደኞቼ የሉም። እኔን ግን እግዚአብሔር ለምን እንዳስቀመጠኝ አላቅም። ይሄው 80 ዓመት አስቆጥሮኛል። እግዚአብሔር የተመሰገነ ይሁን። እግዚአብሔርን በጣም አመሰግነዋለሁ። ባላምሮ ሆኜ ደህና ሆኜ እንደዚህ 80 ዓመት መቆየቴ የእግዚአብሔር ፈቃድ ስላለበት እግዚአብሔርን አመሰግናለሁ። በጣም ደስ ይላል። እንግዲህ እድሜ ጸጋ ነው። የልጅ ልጅ አይተው እንደገና ደግሞ በዚህ ደስ በሚል ሁኔታ ተከቦ ማክበር 80 ዓመት ቀላል አይደለም አይደል? አይደለም። ምን ይሰማዎታል? ደስታ ይሰማዎታል? በጣም ደስ ይለኛል። እናንተም ከሩቅም ከቅርብም መጣችሁ ይሄንን ባለ ማክበር ከኛ ጋር ልትደሰቱ እኛንም ልታስደስቱ ስለመጣችሁ ስለናንተም ስለ ህዝቤ ስለ ዘመዴ ስለ አዝማዴ እግዚአብሔርን በጣም አድርጌ አመሰግናለሁ። በጣም ደስ ብሎኛል። አሜን አሜን። እንግዲህ ዞር ብለው ሲያዩ 80 ዓመት እንደው በቅስፈት ዞር ብለው ሲያዩት ምን ይሰማዎታል? 80 ዓመት ይገርማል። እንዲሁ ዝም ብሎ የሄደ ይመስለኛል። ሰርተንበት ያለፈ አይመስለኝም። እና 80 ዓመት ቀላል ዓመት አይደለም። ነገር ግን እንደሚገባ አልሰራንበትም፣ እንደሚገባ ወንጌልን አልዘራንም እና በዚያ ትንሽ ይሰማኛል። እግዚአብሔር የተመሰገነ ይሁን። የዳነው ድኗል፣ ያለው አለ። እግዚአብሔር የተመሰገነ ይሁን። በዚህ ደግሞ በጣም ደስ ይለኛል። አዎ እንግዲህ ብዙ ሰው እርሶን የሚያውቁት በጣም በአገልግሎት ነው። ከጅማ እስቲ እንጀምርና እግዚአብሔር በሰጡት ዘመን እኔ ይመስለኛል በጣም ተጠቅመዋል። በብዙ መንገድ ብዙ አገልጋዮችን እየረዱ ብዙ ክርስቲያኖችን በክፉ ጊዜ እየረዱ ለብዙ ዓመት ኖረዋልና የጅማ ትውስታ እስቲ ትንሽ ቢያጫውቱን። የጅማ ትዝታው ከባድ ነው በጣም። እንግዲህ በደርግ ጊዜ ነው ቤት ለቤት የጀመርነው። በፊት ቸርች ነበረ፣ ቸርች ተዘጋ። ከዚያ በኋላ ወደ እኔ ቤት ገባን ማለት ነው እና እዛ እንጸልይ ነበር። በጣም ከባድ ነበር የደርግ ጊዜ። ከመንገድ ታፍሶ የሚታሰርበት ጊዜ ነበረ። ግን እኛን ደግሞ እግዚአብሔር አላሳስራችሁም አለን። ግድ የለም ተሰብሰቡ፣ እኔ ከእናንተ ጋር ነኝ ስላለን ዝም ብለን እንሰበሰባለን፣ እንወጣለን፣ እንገባለን። በጣም ጠባብ ነው ነገሩና ሁለት ሆነው በተራራቀ ደቂቃ ሁለት ሆነው ይገባሉ፣ ሁለት ሆነው ይወጣሉ። በእንደዛ ነበር በደርግ ጊዜ አምልኳችንን ስናመልክ የነበረው። ከባድ ጊዜ ነበር። ከባድ ጊዜ ነበር በጣም። ያው በቀላሉ አሁን አሉት እንጂ ብዙ አሳልፈዋል። እስር ቤትም የታሰሩ ወገኖች ነበሩ በዛን ጊዜ አይደለ? በእስር ቤትም ገብተው የታሰሩ ነበሩ። በጣም ጓደኞቼ ሁሉ ታስረዋል። እኔ ብቻ ነኝ እንጂ ያልታሰርኩ። ብዙዎቹ ታስረዋል፣ ብዙዎቹ ተገርፈዋል፣ ብዙዎች በብዙ ነገር አልፈዋል። ልክ ነው። 80 ዓመት እንግዲህ በእግዚአብሔር ቤት በእምነት መቆም፣ እግዚአብሔርን በመታመን እግዚአብሔርን በመፍራት እያገለገሉ መቆየት ቀላል አይደለም እና ያንን ዘመን ሁሉ እግዚአብሔር እንዴት ነው በእግዚአብሔር ቤት ሊቆዩ የቻሉት? እግዚአብሔር ረድቶኝ ነው። በእርግጥ እግዚአብሔር ነው ያገለገለኝ እንጂ እኔ አይደለሁም ያገለገልኩት።
እግዚአብሔር ግን አገለገለኝ እያበረታኝ፣ በድካሜ እያበረታኝ፣ ሰዎቹንም እያመጣ እያዳነ። እኔ ወጥቼ ሰብኬ ሳይሆን በጉልበትሽ እዚህ በቤትሽ ጸልያለኝ። በቤቴ ጸልያለሁ። ሰዎችን ሄጄ ሳልመሰክር ይመጣሉ፣ ይድናሉ፣ አጋንንት ይጮሃል፣ በሽተኛ ይፈወሳል። በእንደዚህ ነው ያንን ዘመን ያሳለፍ ነው። እንግዲህ እትዬ ሺ በአገልግሎት ዘመንም ብዙም ቢቆዩ እንደገና ደግሞ በፐርሰናል ህይወት ላይ ልጆች ወልደዋል፣ ብዙ ልጆች አሳድገዋል። አገልግሎትና ልጅ ማሳደግ አንድ ላይ አይከብድም ነበር? እንዴት አድርገው ነው ያንን ጊዜ ያሳለፉት? ይገርምሻል፣ እግዚአብሔር ካለ አይከብድም፣ እግዚአብሔር ከሌለ ይከብዳል። እግዚአብሔር ከኛ ጋር ስለሆነ ከኔ ጋር ስለነበረ እያበረታኝ፣ ልጆችንም እየጠበቀ፣ ከስንት ስራት ልጆችን እያዳነ፣ ከስንት ጦርነት፣ ብዙ ጦርነት፣ ብዙ የማይታለፍ ስንጸልይ ዛሬን እናድራለን ብለን አልነበረም የምንጸልየው። እየጸለይን ይግደሉን፣ እየጸለይን ይፈሱን በሚል እንጂ እየጸለይን ይምሩናል ብለን አናስብም ነበር። ስለዚህ በዛን ጊዜ ጌታ ረዳን። ያንን የእሳት ዘመን እግዚአብሔር በምሕረቱ አሳለፈን። እሱ አገለገለን፣ እኛ አይደለም ያገለገልነው፣ እሱ ግን በጣም አገለገለን እግዚአብሔር። በጣም ደስ ይላል። በአሁን ጊዜ እያገለገሉ አንዳንድ ሰዎች ባላንስ ማድረግ ያቀታቸዋል። ከፋሚሊያቸው ወይ ልጆቻቸውን በደንብ ሳይጠብቁ ወደ አገልግሎት ደግሞ ሞር የሚያዘነብሉ አሉና ግን ሁለቱንም ባላንስ አድርጎ፣ ምክንያቱም ቤተሰብንም መምራት ማሳደግ አገልግሎት ነው እና በእንደዚህ አይነት ሁኔታ ውስጥ ላሉ ሰዎች ምን ይመክራሉ? እንግዲህ በእንደዛ ላሉ ሰዎች ትልቁ ቅድሚያ መስጠት ለእግዚአብሔር ነው። ለእግዚአብሔር ቅድሚያ ስንሰጥ ነገሮችን ሁሉ ያከናውናቸዋል እሱ። ትልቅ ግን ቅድሚያ ለእግዚአብሔር መስጠት። ጌታ ሆይ ምን ላድርግ? በየት ልውጣ? በየት ልለፍ? እንዴት አድርጌ ይህንን ህዝብ ልምራ? እንዴት ለዚህ ህዝብስ ምን ትናገራለህ? ይህንን ህዝብ አንተ ሰብስበኸዋል፣ ምንድን ነው የምትለው? እያል ልጆቻችንንም እንዴት ነው የምታሳድግልን? እያል እግዚአብሔር እየመከረ እየገሰጸ በእግዚአብሔር ቤት አሳደገልን። ዛሬም በእግዚአብሔር ቤት እንግዲህ አገልጋዮች ናቸው። እግዚአብሔር የተመሰገነ ይሁንና እንደዛ ነው ያሳለፍነው። አዎ እንግዲህ ሁሉም ልጆቹት ጥሩ ሁኔታ ላይ ነው ያሉት። እግዚአብሔር ባርኳቸዋል፣ በልጅ ልጆች ተባርከዋል። እንደው ቁጭ ብለው አንዳንዴ ሲያስቡት ልጆቹትን ሲያስቡ ምን ይሰሙታል? በጣም ደስታ ነው የሚሰማኝ። በጣም ትልቁ ነገር ቤት መግዛታቸው አይደለም፣ ብር መቁጠራቸው አይደለም፣ በጌታ ቤት መኖራቸው። የእግዚአብሔር ቤት ቅናት ሲበላቸው ለእግዚአብሔር ስራ ምን እናድርግ ሲሉ በጣም ደስ ይለኛል፣ ሐሴትም አደርጋለሁ። እግዚአብሔርን እጅግ አመሰግናለሁ። ለምን? የማያልፈውን ነገር ስለመረጡ፣ የማይጠፋውን ነገር ስለመረጡ በጣም ደስ ይለኛል። አንድም እንኳን ከወለድኳቸው ልጆቼ ከመንፈሳዊ ልጆቼ እንኳን የጠፋብኝ ሁሉ ፓስተሮች ሆነዋል፣ ሁሉ ወንጌላውያን፣ ሁሉ የቤተ ክርስቲያን በቃ ቤተ ክርስቲያን መሪዎች ናቸው። እግዚአብሔር የሰጠኝ በዛ በደርግ ጊዜ የሰጠኝ መንፈሳዊ ልጆቼ እንኳን ዛሬ በትልልቅ ቦታ አገልግሎት ላይ ያሉ ስለሆነ በጣም ደስ ይለኛል። እግዚአብሔር የተመሰገነ ይሁን። ይሄ እንግዲህ ትልቅ በረከት ነው። እግዚአብሔር ስም የተባረከ ይሁን። አሜን። እንግዲህ ደግሞ አሁን ትንሽ ወደ ድሮ ልውሰዶትና እንግዲህ ጋሽ ወልዴን በጣም የምንወዳቸው የምናከብራቸው ናቸውና ከጋሽ ወልዴ ጋር ትውውቁ እንዴት ነበረ? እንግዲህ ከጋሽ ወልዴ ጋር የተዋወቅ ነው ገሞ ጎፋ ነው እንትና ጨንቻ የሚባል ሀገርና እኔ እዛ ነበርኩና እሱም ለስራ ለ2 ዓመት ግዳጅ መጥቶ ነው የተገናኘ ነው። እኔ ትንሽ ልጅ ነኝ፣ ያን ጊዜ ቲኔጀር ነኝ። ከቤተሰብ የታመመ ሰው ሆስፒታል የተኛ ሰው ነበርና ሄደሽ ይህንን ለፋርማሲስቱ ይሄን ወረቀት አሳየው ብለው ሰጡኝ። እንግዲህ ያው ብር ላለው ልጅ ነኝ። ያው ወስጄ ስሰጠው ወረቀቱን ትቶ እኔን ያይ ነበር።
እና አይቶ በቃ መድኃኒቱ የለም ብሎ አለኝና ሂጅ ሰውየው እንደዚህ ያለኝ አልኳቸው። እሺ ከዛ በኋላ ለጓደኞቹ እዛ ለሚሰሩ ጓደኞች ነግሯቸዋል። እንዲች አይነት ልጅ አየሁኝ፣ ምን ትመክሩኛለች? እንዴ የእነሱን ቤተሰብማ የት ታገኛለህ? በአስቸኳይ ብለው ሽማግሌ እንዲልክ አደረጉ። አልተጨባበጥንም፣ አልተነጋገርንም። ትውውቃችን ይሄው ነው። በቃ ፋርማሲ ሄዱ፣ አዩት። በቃ ይሄው ነው ትውውቃችን። መድኃኒቱ ግን የእውነት አልነበረም። አልነበረም። ከዛ እሺ ወደ ሽምግልና ላኩ። ሽምግልና ላኩና አባቴ እምቢ አሉ። ለምን እምቢ አሉ? እነዚህ ካቶሊኮች ናቸው፣ ቄስ ናቸው። እሳቸው የኦርቶዶክስ ቄስ ማለት ነው። ያኮተልክብኛል፣ ስለዚህ አልሰጥም ብለው እምቢ አሉ። እምቢ ሲሉ እህቶቼ ደግሞ አይ አባዬ የተማሩ ሰዎች ናቸው እነዚህ ሰዎች፣ ስለዚህ ምንም አይደለም ብለው እሺ ተባለ ማለት ነው። ተደጋግሞ ሲጠየቅና በዛው እሺ ተባለ በቃ። ስለዚህ ጋሽ ወልዴ ጊቭ አፕ አላረጉም፣ ደጋግመው ጠየቁ። አላረገም። በጣም የሚገርም ታሪክ ነው። አላረገም። ከዛ ከጎምጎፋ ወዴት ሄዳችሁ? ወዴትን እንግዲህ ወደ ዝግጅት ነው የሄድነው። ያው እሺ አሉት። ብዙም ረጅም ጊዜም አልወሰድንም እና ያው ዝግጅቱ ተጀመረ። በሱም በኩል መደገስ ተጀመረ፣ በእኛም በኩል መደገስ ተጀመረ። ትልቅ ድግስ ተደገሰ። ያው እኔ አማኝ አይደለሁም፣ ያን ጊዜ የኦርቶዶክስ ልጅ ነኝ። ግን ኦርቶዶክስ ይሁኑ እንጂ እኔ ኦርቶዶክስ ሄጄ አላውቅም እውነቱን ለመናገር። እና ተደገሰ፣ ተጨፈረ። በድግስ በጭፈራ ነው የተዳርኩትና ያው ተዳርኩ። በቃ አብረን ኖርን እስከ መጨረሻ። እዛው ጎምጎፋ ትንሽ ቆዩ? አቆየን፣ 1-2 ዓመት ቆየንና ያ ኮርሱ ሲጨርስ ወደ አዲስ አበባ መጣን። ኦኬ። አዲስ ከጅማ በፊት አዲስ አበባ ነበር? አዲስ አበባ ነው የመጣ ነው። ከዚያ በኋላ አዲስ አበባ ምን ያህል ቆዩ? አዲስ አበባ 5 ዓመት ቆይተን ይማር ነበር እሱ። ያንን ትምህርቱ ሲጨርስ ፋርማሲ ከፈተ፣ ወደ ጅማ ፋርማሲ ከፈተ። ጅማ ፋርማሲ ከፈተ፣ ወደዚያ ሄድን ማለት ነው። እዛ እንግዲህ ብዙ ዓመት ኖር። ጅማ ዘመድ ምንም አልነበረም? እንዲሁ ራሳችሁ ናችሁ? ምንም እሱም ያውቃቸው ያገሩ ልጆች አሉ። በእኔ በኩል አልነበረም። ስለዚህ እንደዛ ነው ጅማ ኑሮ የተጀመረው። ጅማ ሄድ ነው። በዚህ መልኩ ነው። እዚያው ኖርን፣ እዚያው ወለድን፣ እዚያው ከበርን፣ እዚያው ሀብት አገኘን። ሁሉንም መንፈሳዊ ነገርም ባለጸጋ የሆነው እዛ ነን። እንደዛ ነው። ሁሉም ልጆች ጅማ ነው የተወለዱት? አይደለም። ጌቱና ማሜ ጌቱ ከሞጎፋ ነው የተወለደው። ማሜ አዲስ አበባ ነው የቀሩት ናቸው እዛ የተወለዱት። ጅማ ምን አይነት ሀገር ነበረ? ጅማ በጣም ጥሩ ሀገር ነው። በጣም ሲበዛ አሁን እንኳን እዚህ የመጡ ሰዎች ሲያውኝ ወይኔ ብለው በቃ ከሩቁ ነው ክንፍ አውጥተው ወደ እኔ የሚመጡት እና በጣም ጥሩ ሀገር ነው ጅማ። የፍቅር ሀገር ነበር። በጣም ሲበዛ የፍቅር ሀገር ነው ጅማ። በጣም ትንሽ ስለሆነ ሰው ሁሉ ይታወቃል። ይታወቃል። እኛ ደግሞ ፋርማሲ ስለነበረን እንታወቃለን። ደግሞ ባለቤቴን በጣም ይወዱታል፣ በጣም ይረዳቸዋል። ከሌላቸው በነፃ ነው የሚሰጣቸው፣ በነፃ ነው የሚያክማቸው። የባሰበት በሽተኛ ከመጣ እሱ ማከም የማይችል ከሆነ ወደ ሆስፒታል በመኪና ጭኖ ይወስዳል። እና በጣም ህዝቡ በጣም በአክብሮት ነው ያኖረ። በጣም ደስ ይላል። ከዛ ከጅማ እንዴት አድርገው ነው ወደ ሚኒሶታ ጉዞ እንዴት ተጀመረ? እንዴት ተጀመረ? እሱ ደግሞ ብዙ ፕሮሰስ አለው። ጥታ ልጁ ከዚህ ወረቀት ላከ፣ ጌቱ ማለት ነው። ጌቱ አስቀድሞ መጥቶ ነበረ። ከዛ ወደ ጅማ አልተመለሰም፣ ወደዚህ ሆነ የመጣ። ወደዚህ ከመጣ በኋላ ለእኛም ወረቀት አዘጋጅተው እኛም እንድንመጣ አደረጉ። በዚህ ምክንያት ነው የመጣ ነው። ለስንት ጊዜ ተለያያችሁ? ለስንት ጊዜ ጋሽ ወልዴ እዚህ ከመጡ በኋላ? በ2 ዓመት። 2 ዓመት ብቻ። 2 ዓመት ነው የመጣ። ሲመጡ ሁሉንም በአንድ ጊዜ ነው የመጣችሁት? ልጆቹም ሁላችሁ ወይስ በተራ በተራ? ሌሎቹ በየሀገሩ ነበሩ። ማሜ ስዊድን ነበረች፣
ማሙሽ እስራኤል ነበረ፣ ጌቱ እዚህ ነበረ። አሁን እኛ ግን አሁን ባንቹ እነ ትዕግስት እነ ሊዲያ አብረን የመጣን አብረን አንድ ጊዜ መጣን። ሲመጡ ሚኔሶታ ሲገቡ መጀመሪያ የተሰሙት ስሜት ትዝ ይሎታል? ኮንፊውዝድ ሆኖ እንዴት ነበር? ቺካጎ ነው የወረድነው እና በቃ ከአይሮፕላን ወርጄ ወንበር ላይ ስቀመጥ ያ ችግሩ አለ አይደል? እዛ እኛ ሀገር የነበረኝ ችግር እግዚአብሔር ሆይ አመሰግናለሁ ነው ያልኩ። በቃ እጄን ዘርግቼ ጌታ ሆይ አመሰግናለሁ፣ ፈቃድህን እንደፈለክ ፈጽመሃል፣ እግዚአብሔር ሆይ ተመስገን አልኩኝ። በቃ ይሄ ነው ያልኩት። ከዛ ወደ ሚኔሶታ ገባችሁ? ወደ ሚኔሶታ ገባን። ያለት እኛ የገባለት የጣለው በረዶ በ50 ዓመቱ ነው የጣለው ተባለ። ብዙ በረዶ ነበር፣ ግን ጌቱ ከዛ ነርቶ ወደ ቤት ወሰደን ማለት ነው። ዋው በጣም ይገርማል። አሁን እትዬሽ ሚኔሶታን በጣም ይወዱታል። በጣም ይገርማል። በጣም ነው የምወደው። በጣም ምኑን ነው የሚወዱት? በረዶ እንደሆነ ኃይለኛ ነው። ተወጂው ብትይኝ እንደመጣው ሌላ ስቴት አልሄድኩም፣ ሌላ ቸርች አልሄድኩም፣ ሌላ ህዝብም አላውቅም። ስለዚህ ህዝቡ ደግሞ ይንከባከበኛል፣ የቸርቹ ህዝብ ይንከባከበኛል። እንደ ኮንፈረንስ እንኳን ሌላ ቸርች ሄጄ አላውቅም። እና አየሩ ተስማምቶኛል፣ ቅዝቃዜው ራሱ ተስማምቶኛል። እና በሰላም ወጥቼ በሰላም እገባለሁ፣ እነዳለሁ፣ ሌሎቹን እረዳለሁ። እና በጣም ደስ ብሎኝ ነው ማዙ 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 ተብዬ ነው የምኖረው። ነጠላዬን አስተካክለውልኝ ሁሉ ነገሬን አስተካክለውልኝ ነው የምኖረው። እና በጣም ደስ ይላል። እግዚአብሔር የሚኔሶታን ህዝብ ይባርከው። አሜን አሜን። ብዙ ሰው እንግዲህ የማያውቀው የሚገርመው በሰው በ80 ዓመቱ ሚኔሶታ በረዶ ሀገር ላይ መኪና በቃ ሲያሽከረክሩ በጣም የሚገርም ነገር እኮ ነው። እግዚአብሔር ነው። እና አንዳንድ ሰው ሰርፕራይዝ አይሆንም? እትዬሽ እስካሁን ይነዳሉ አይሉ? በጣም ነው ሰርፕራይዝ። እነ ፓስተሮች ሁሉ በጣም ይደነቃሉ። አሁን አንድ የባይብል ስተዲ አብረን ባይብል ስተዲ የምናደርግ ልጆች ሳምንት ዛሬ ምንድነው ቅዳሜ አይደል? የነገ ሳምንት መኪና ይዤ ስወጣ እነሱም ወደ መኪና ሲገቡ አገኘኋቸው ማለት ነው። ከዛ ክላክስ አደረኩና ጠራኋቸው። በኋላ ሲያውን ሄደ አሩድ እስከ ትነጃለሽ፣ አሁንም ትነጃለሽ፣ እጄን ይስማሉ፣ እጄን ይስማሉ። በቃ ይደነቃል ሰው ሁሉ። በጣም ነው የሚደነቀው። እኔም በጣም ነው የገረመኝ ማዘርን ስጠይቅ። ይገርምሻል፣ ምንም አይመስለኝም። ለመንዳት ምንም ችግር የለብኝ። ስለለመዱትም ይሆናል አገሩን በደንብ ለምዶታል። ለመድኳየሽ መንዳቱን። ስለዚህ ምንም ጥሩ ነው ለኔ። በቃ ሚኔሶታ እንደገቡ ወዲያው ነው መንዳት የጀመሩት? ወዲያው ነው የነዳነው። ያው ጌቱ ብትጠፉም ጥፉ ብሎ መኪና ሰጠን። ከዚያ እየጠፋንም ምን እያልን ያን ጊዜ ስልክም የለ፣ ስልክም ጂፒኤስ የለም፣ ምንም የለም፣ በጽሁፍ ነው። እንደዚያ እያልን ለመድን። እንደውም አንድ ቀን መኪናዋ ቆመችብኝ። ስትቆምብኝ ዳር ያስኩኝና አቆንኳትና መለመን ጀመርኩ ሰውን እንዳገር የጀን እያርገበገቡ። በኋላ ልክ እንደ አይሮፕላን ነው የሚበሩትና እንዴ እኔም እንደዚህ ከነሱ ሁሉ እንደ ሄደው ብዬ በጣም ደነቀኝ። እያለፉኝ ሄዱ። አንድ ሴት ግን አቆመችልኝ። ይቺ በቃ ከገጠር የመጣች አፍሪካዊት ናት ብላ አቆመችልኝ። ምንድነው የምትፈልጊው አለችኝ። ሴልፍ መንትን ቴሌፎን ነው አለችኝ። አዎ ቴሌፎንም እንደገና ደግሞ እዚህ ሴምፖል እንድታደርሽ ይፈልጋል። በተሰባበረ ያው ስላት እሷ ልጇን ልታመጣ ከትምህርት ቤት ልታወጣ ነው የምትሄደው። ታውቂዋለሽ አለች። አዎ አውቀዋለሁ። ከዛ አዲስ እንደገባን ነበር ቸርቹን ገዝተን። አሁን ጫነችኝ። ከዛ መረኋት፣ ቸርቹ አደረሰችኝ። ግቢና ትክክለኛ ቦታ ደርሰሽ መሆኑን ውጭና ንገሪኝ አለች። አሁን ከጀገብቻ ያው ወገኖች አሉ። ወጥቼ ትክክል ነው ብዬ ሄደች። ከዛ ልጆችን ጠራው በስልክ መተው ወሰዱኝ። መኪናዋንም አነሱ እና በእንደዚህ አይነት ነው እንግዲህ በዛ በከባድ ጊዜ እንግዲህ አልፏል። እንደዛ ይሆን የለመድነው። አሁን እስኪ ጂፒኤስ ይጠቀማሉ? አልጠቀም። እውነት እሱ ነው ችግሬ። እውነት እሱ ነው ችግሬ። እማቀው ቦታ ብቻ ነው የምሄደው በቃ
አሁን ጓደኞች አውቃለሁ ቤታቸውን እነዚህ አሁን የመጡት ናቸው ጓደኞቼ። እነሱ አይነዱም። እነሱን ቸርች ወስዳለሁ ከቤታቸው እመልሳለሁ ወደ ቤታቸው። አንዳንድ እንደዚህ ሱቅ ሲሆን ወስዳቸዋለሁ ማቀው ሱቅ በእንደዚህ ነው እንጂ አዳዲስ ቦታስ እንዴት ይሄዳሉ? አሁን ግራጁዌሽን ሌላ ሰው ይወስደናል ሁላችንም። አዳዲስ ቦታ ሲሆን መኪናዋን እዛው አቆምና ይወስዱንና እዛው ይመልሱናል። ከዚያ ደግሞ እነሱን አድርሼ እኔ ወደ ቤት ይገባል። ይገርማል። ከሁሉም ስቴት ካዩት እስከዛሬ ለቫኬሽንም ሄደው ካዩት ቦታ ከሁሉም ቦታ የቱን ነው የሚወዱት? ላስ ቬጋስና ሳክራሜንቶን ነው የወደድኩት። እሱን ነው ምክንያቱም አስም ስላለብኝ የዚህ ላስ ቬጋስ አየር ይስማማኛል። የነ ሊዲያ ሀገርም ይስማማኛል። ሁለቱም ይስማማኛልና ሁለቱን ወደዋለሁ። አይ ጥሩ ነው። ከሚኒሶታ እንግዲህ ሲያስቡ ያው ብዙ ትዝታ አሉት። ጅማ ትዝታ እንዳለው አዲስ አበባ ትዝታ አሉት። እንደው እቺን ትዝታ ወይ እቺን ገጠመኝ ሼር ማድረግ እፈልጋለሁ የምትዩ ስቶሪ ካለ ሼር ብታረጊኝ። እንዴት መሰለሽ እኔ እንግዲህ ልቤ መቼም ጅማ ላይ ነው የኖርኩበት አይደል ያደኩበትም ነው ማለት ይቻላልና ያረጀሁበትም ነው ማለት ይቻላልና የጅማ ትዝታ ብዙ ትዝታ አለ። ለምን አንተ እስላም ነህ አንተ ክርስቲያን ነህ አይባልም። እስላሙንም በእስልምናው ሰርግ ሲደግሱ እነሱ ለኛ አንድ በሬ ይሰጣሉ፣ እኛ እንሰራለን፣ ለክርስቲያን እንበላለን። እነሱም እንደዛው ሲድሩ እኛም እንደዛ እናደርጋለን። ልቅሶም ሲሆን አብረን ነው። በፍቅር ነበር የምንተያየው፣ በጣም በፍቅርና የጅማ ሰው በጣም በጣም የሚወደድ ሰው ነው። በእውነት አይደለም እዚያ ተወላጁ ኦሮሞ ብቻ አይደለም ራሱ መጥተው ፍቅር ነው። በቃ እዚያ ያለው ሰው ሁሉም በህብረት ነው። በቃ በጣም ትዝታ አለኝ በጣም። አሁን አንዳንድ ምርቃት ቦታ ምናምን እንገናኛለን የጅማ ሰዎች በቃ ሲያዩኝ በጣም ነው የሚንሰፈሰፉትና በጣም ነው ጅማን የምወደው። እግዚአብሔር የተመሰገነ ይሁን። ክፉም አልገጠመኝ ሞትም አልገጠመኝ። በዛ ቦታ በሰላም ነው ቤተሰቤን ይዤ ወጣሁ። ስለዚህ በጣም ነው የምወደው ጅማን በጣም እወደዋለሁ። ስለዚህ በቃ ውስጡ ያለው ጅማ ነው አለ በደንብ አለ። ሚኒሶታንም ግን ይወዳሉ። ሚኒሶታንም ይወዳሉ። አይ ሚኒሶታማ ሀገሬ ሆነ ሌላው ሀገሬ ሆነ ሁለተኛ ሀገሬ ነው በቃ ሀገሬ ነው። በጣም ደስ ይላል። ባለቤቴም እኔ በሞት እዚሁ ነው የምቀበረው ይል ነበር። ጋሽ ወልደም ይወዱት ነበር የተቀበረው። ሚኒሶታን በጣም እንወደዋለን። እንግዲህ ልጆቼ ይጨቀጭቁኛል እኛ ጋር ነይ በዚህ እድሜሽ ብቻሽ ምን ታደርጊያለሽ እኛ ጋር ነይ ይሉኛል። ኖ እኔ ደግሞ አልመጣም ብዬ ሰውዬ ነው እኮ። በጣም ደስ ይላል። ከዚህ በፊት ያው ስለ ጋሽ ወልዴ ሲናገሩ ሰምቼ አውቃለሁና በቃ እንደ ጋሽ ወልዴ ደግ ሰው መልካም ሰው ሰውን የሚወድ ሰውን ያላየሁም ብለው ሲናገሩ ሰምቻለሁና እስቲ ስለዛ ደግሞ ትንሽ ጨምረው ቢነግሩን ለማስታወሻም እንዲሆነን። ወልዴ ባለቤቴ በጣም መልካም ሰው ከመልካምም መልካም ሰው ነው። ለራሱ ያልኖረ ሰው ለሰው የኖረ ሰው ወደኋላ 5 ሳንቲም ለጡረታ ለልጆቼ ለባለቤቴ ብሎ ወደኋላ 5 ሳንቲም ያላስቀመጠ ድሃን ሲያገኝ ለድሃ መስጠት። ስንሰራው ውለን ፋርማሲ ስንት ሺህ ብር ተሰርቶ ባዶ እጃችንን የምንገባበት ጊዜ አለ እና ከመልካምነቱ በላይ ነውና በጣም መልካም ሰው ነው። እኔ እንደሱ ከዚህ በፊት ማላየውም አሁንም የማይ አይመስለኝም። በጣም የሚገርም ነው። ይሄ ነው በቃ ልቤን የነካው። ብዙ ሰው እንደዚህ ማለት አይችልምና እግዚአብሔር በእውነት በቃ ታድለው ነበር ትይሺ በጣም መልካም ሰው። እኔ ቃላትም የለኝም ለመግለጽ ነው። ይሄ ሰው ሁሉ ደግሞ የሚመሰክረው ነገር ነው። በአጠገቡ እሳቸውን የሚያውቁ ሁሉ ይመሰክራሉ። በጣም ደስ ይላል። እግዚአብሔር ረዶት ትይሺ በጣም በቃ መልካም ህይወት ነው የሰጡት። በትዳር ተባርከዋል፣ በልጆች ተባርከዋል፣ በጤንነት ተባርከዋል እና እግዚአብሔር ይመስገን። አሜን።
እትዬሽ ሌላ እርሶ የሚታወቁት በጸሎት ነው፣ በጣም ይጸልያሉ። እና ስለ ጸሎት እንደው ትንሽ ቢመክሩን። ጸሎት ለእርሶ ምንድን ነው? ጸሎት ማለት ምን ማለት ነው? ጸሎት ማለት ለኔ እንደ ምግብ ነው። ያው ምግብ ካልበላሽ መኖር አትችይም። ጸሎት ውጪ በፍጹም ህይወት የለኝም እኔና በጸሎት የሚገኘውን በረከት አይቻለሁ። በጸሎት ማምለጥ እንደሚቻል አይቻለሁ። በጸሎት ከፍታ ቦታ እንደሚከድ አይቻለሁ። በጸሎት ማስመለጥ ሌላውን ማስመለጥ እንደሚቻል አይቻለሁ። በጸሎት ብዙ ትዝታ ነው ያለኝ። አለ ጸሎት ዛሬም መኖር አልችልም ፈጽሞ። ምን ያንቺ ጸሎት አያልቅም ይሉኛል ብዙዎቹና ነው አያልቅም። እኔ ሁሉ ጊዜ ጌታን ፊቱን ማየት እፈልጋለሁ። ፊቱን ማየት የምችለው ደግሞ በጸሎት ነው እላቸዋለሁ። እና በጸሎት ተራራው ይናዳል፣ በጸሎት ችግር ይፈታል፣ በጸሎት ሌላውን ማስመለጥ ሊሆን ይችላል። በጸሎት በቃ ብዙ ነገር የሚሰራ ነገር አለና አለ ጸሎት መኖር በፍጹም አልችልም። ልክ ነው። አሁንም ደግሞ ያገለግላሉ አይደል? ትይሽ ሁሌ እንግዲህ በአገልግሎት ውስጥ ነው ማለችኝ። በቤሪያ ውስጥ በምንድን ነው የሚያገለግሉት? በቤሪያ ውስጥ በጸሎት ቃል በማካፈልም አንዳንድ ጊዜ በመገባበት ጊዜ ትንሽ ቃል አካፍላለሁ፣ እጸልያለሁ፣ እንደዛ አደርጋለሁ። ደግሞም የጸሎት ጓድም ነን። ደግሞ የተለየ ደግሞ የጸሎት ግሩፕ አለ። ሁለት አይነት ነው። ህዝብ የሚገባበት አለ። ያንን በያው እናገለግላለን በጸሎት በቃልም እንደዛው። ከዚያ ውጭ ደግሞ በቀን 1 ሰዓት የጸሎት ጊዜ አለን። እኔ አንቺ 3 4 ሆነን እንጸልያለን። በየቀኑ ነው የምንጸልየውና እንደዛ ማለት ይሄ የቤሪያ ጸሎት ነው። በግሌ ደግሞ ጸልያለሁ። በጣም ደስ ይላል። እንግዲህ ትይሺ በብዙ አመት ክርስትናን በተለያየ አገር በተለያየ አመታት አይተዋል። ነው ክፉም በነበረበት ጊዜ ጥሩም በሆነበት ጊዜ አይተዋል። እና በአሁኑ ጊዜ ያለውን ግን ክርስትና ሲመለከቱ በአሁኑ ጊዜ ያለውን አገልግሎት ሲያዩ ምን ይሰሞታል? ወይስ ምን አይነት ሜሴጅ እንደው በአሁኑ ጊዜ እያገለገሉ ላሉ ሰዎች እንደው እችን ሜሴጅ አስተላልፌ ብሄድ የሚሉት ካለ? እንግዲህ ምን መሰለሽ፣ ክርስትና የራሱን አይወድም። ሁለት ነገር ይዘሽ መሄድ አትችይም። ጥቅምንና ክርስትናን ይዘሽ አትሄጂም። እግዚአብሔር ሲባርክሽ ይባርክሻል። ጦም ደግሞ አታድሪ። ምክንያቱም ወስነሽ ከቆምሽ ለእግዚአብሔር እግዚአብሔር ባሞራ ቁራ በቁራ መግቧል አይደለም? ስለዚህ አሁን ክርስቲያን የሆነ ሰው እንደው ወደ ሌላ ፊቱን መመለስ የለበትም። እዛው ተንበርክኮ በጌታ ፊት የሚያስፈልገውን ነገር መጠየቅ ይገባዋል። እንዲሁና በብልጠት ወይንም በሌላ በታክቲክ ነገር የክርስትናን ነገር ማካሄድ አንችልም። ሞኝ መሆን ነው ክርስትና፣ ሞኝ መሆን ነው በቃ። በብልጠት የክርስትና ነገር አይሄድም። እግዚአብሔር ይሄን ሊያደርግ ይችላል፣ በቃ ይሄን ሊያደርግ ይችላል ብለን በዛ ላይ መቆም ነው። ለምን ያለፉ አባቶቻችን ባህሩን ሲረግጡት ነው የተከፈለው። ችግሩንም ማንኛውንም ነገር ካረገጥ ነው አይከፈልም። እዳር ቆመን እየየብንል አይከፈልም። ስለዚህ ለዛ ነገር ጠንካሮች መሆን አለብን። እስከ ሞት ድረስ የታመንክ ሁን ነው የሚለው በራዕየ ዮሐንስ ላይና እስከ ምንም ጊዜ ድረስ መቆም ይገባናልና ሌላ ቀዳዳ ሌላ መውጫ መፈለግ የለብንም። መቆም አለብንና ያንን እመክራለሁ እኔ። እግዚአብሔርን እናውቃለን ለሚሉ ወገኖች፣ እናገለግላለን ለሚሉ ወገኖች እስከ ሞት ድረስ ጸንተው እንዲቆሙ ዋጋቸው እጅግ ታላቅ ነው። ከእግዚአብሔር ዘንድ የሚያገኙት ዋጋ እጅግ ትልቅ ስለሆነ ያንን ትልቅ ነገር አስበው በእግዚአብሔር ፊት መጽናት እንዳለባቸው ነው። ለምን አሁን የምሰማው መቼም ምን ያላየሁም በሀገራችንም የምሰማው ጥሩ ዜና አይደለም። አዎ፣ ስለዚህ ያ አይነት ነገር ደግሞ እግዚአብሔር አይፈልገውም።
ጸንተን ቆመን ነው የተሻገርነው ያንን ዘመንኛ እግዚአብሔር አጸናን ቆመን እስከ ሞት ድረስ በቃ ብንሞት ምን ሞታለን ብለን ቆመን እግዚአብሔር ግን አሻገረንና ያለፉት አባቶቻችንም ባህሩን ሲራግጡት ተከፍሎላቸው በደረቅ ምድር ተሻግረዋል። ስለዚህ ምግብም ቢሆን ማንኛውም ቢሆን እግዚአብሔር በቁራ መግቧልና ያንን በእግዚአብሔር ፊት ታማኝ ሆነን እውነተኛ አገልጋዮች ሆነን እንጂ ይሄ እንደ ፌክ ነገር ዝም ብሎ ሆያ ሆዬ አገልግሎት አያስደስተውም እግዚአብሔርና ትክክለኛ አገልግሎት እንዲያገለግሉ መክራለሁ እኔ ትውልዱ ወደ ትክክለኛ ነገር እንዲገባ እንደው ምልሽ ያንን ሳይጨብጥ ወንጌል የሚለውን ብቻ ይዞ እንዲራመድ ቢሄድ በጣም ደስ ይለኛል። አለበለዚያ ዋጋችንን እዚሁ ነው የምንጨርሰው። እና ይሄ ነው የምመክረው ነገር ቢኖር። በጣም ደስ የሚል መልእክት ነው ያስተላለፉት። እንግዲህ ብዙ እውቀት ስላሉት ብዙ ልማድ ስላሉት ምክር ነው ዛሬ እየጠየቀን ያለ ነውና ልጆችን ደግሞ ስለማስተዳደግ እንዴት ምን ይላሉ? ስለ ልጆች አስተዳደግ ልጆችን በእግዚአብሔር ቤት ማሳደግ እንዴት ነው? የእግዚአብሔርን ነገር በውስጣቸው ከተን እንዴት ነው የምናልፈው? እንግዲህ የእግዚአብሔርን ነገር ለማድረግ እንዳልኩሽ መታከት የለብንም። ልጅ በአንድ ጊዜ ይቀናል ማለት አይደለም። አንድ ጊዜ አይቀናም፣ ግን በየዕለቱ መምከር፣ በቃሉ አብረሽ መንበርከክ፣ ደግሞ አብረሽ ቃሉን ማንበብ፣ አብሮ መጸለይ፣ በኃይለ ቃል ሳይሆን በፍቅር ነውና አሁንም ማያቸው ወላጆች ልጆቻቸውን ፈርተው ነው የሚኖሩት እና መፍራት ሳይሆን ጸልየን ልጆቻችንን ጠማማ መንገድ ይዘው እንደሆነ በምክር ፍቅር በማሳየት አንተን እኮ ጌታ ይወዳል፣ አንተን እኮ ጌታ ይፈልጋል፣ ለታላቅ ነገር ይፈልጋል፣ አንተን ታላቅ ነገር ባንተ ላይ እግዚአብሔር አለው፣ ዓላማ አለው ባንተ ላይ እያልን ስንል እየተቃኑ ይሄዳሉ፣ እየተሰሩ ይሄዳሉ። አንተ የታባክ አንተ እንደዚህ አንተ የቁረጥ ይፍለጥ ካልነው ወደ ውጭ ነው የሚሄደው እና ያንን ማለት አለብንና እኔ ልጆቼ ይሉኛል እናታችን እንዲህ አርጋን ግን ዛሬ ጠቀመን ይላሉ እና ይጠቅማቸዋል። ምን መክራቸው ነገር ለጊዜው ሊመራቸው ይችላል፣ ግን ልጅህን በሚሄድበት መንገድ በቀናው ምራው ነው የሚለው፣ ከዛ ፈቀቅ አይልም ነው የሚለው እና እኛ በተቻለ መጠን መዝራት እግዚአብሔር ያበቅለዋል፣ ያሳድጋል፣ ይይዛቸዋል። ይገርምሻል ሊሄዱ እንኳን ቢያስቡ ያ የተዘራባቸው ነገር ይይዛቸዋልና ግን ያሁኑ ትውልድ በእናንተ እድሜ ያለው ሰው ያንን የሚያደርግ አይመስለኝም። እንደው ይሄዱ በቃ እኔን ወላጆቼ አስቸግረው ነው ያሳደጉኝ፣ ስለዚህ ልጆቼን አላስቸግርም ብለው እንዲሁ የሚለቋቸው ይመስለኛልና አስቸግረን አይደለም በቀናው እንዲሄዱልን ሰው እንዲሆኑ በትምህርትም እንዲያድጉ ልጅን እንደዛ በቀናው መንገድ በሚሆን እኔ አልተማርኩም፣ ባለቤቴ አስተምሮኛል። በእርግጥ እግዚአብሔር ይባርከው በእውነትና እሱ ነው ያስተማረኝ። እንግዲህ ጅማ ከተማ እና ማለት ኮሌጅም ባልገባ ያቺን 12ቷ ድረስ እንግዲህ እጀባታለሁ እና እኔ ሳልማር ልጆቼ ደግሞ ሳይማሩ ሊቀሩ ነው ወይ ብዬ አዳሪ ትምህርት ቤት አስተማርኳቸው። እርግጥ ነው ምቾት የለውም፣ ብዙ የምግብ ችግር አለ፣ አይጣፍጥም፣ እንደ ቤት አይጣፍጥም፣ ይወቅሳሉ ሲመጡ። ግን ቢወቅሱኝም የወደፊት ዘመናቸውን ነበር ያየሁትና አልከፋቸውም። አሁን ዛሬ ግን ያመሰግኑኛል። ዛሬ ያመሰግኑኛል። እንደገናም ደግሞ በተማሩትም ሄዱበት። ስለዚህ ጥሩ ሆነላቸው ማለት ነውና ወላጆች ልጆቻቸውን በፍቅር መምራት አለባቸው። በፍቅር በቃ አንተ እኮ እንዲህ ነህ፣ አንተ እኮ እንደዛ ነህ፣ በጣም እግዚአብሔር ይፈልጋል እያልን ማሳደግ ነው ያለብንና ልጆች አሁን ፈቀቅ አሁን የማሜ ልጆች እቺ ትልቁ አገልጋይ ናት። እንግዲህ ከእናቷ ያየችውን እሷ ደግሞ ከቤተሰብ ከነ ትዕግስቴ ያዩትን እነሱ ደግሞ እየተተኩ
ተተኪ ማጣት የለብንም። አዎ በትክክል መንገድ ከመራን ቤተሰቦቻችንን ልጆቻችንን ከመራን አሁን ትዬሺ እርሶ ብዙ ልጆች አፍርተዋል፣ እነሱ ደግሞ ሌላ ይተካሉ፣ እንደዛ እያለ ይቀጥላል ማለት ነው። እሱ ነው እና ወላጆችን የምመክረው ይሄ ነው። በኃይለ ቃል ያጥፋህ ይቀንጥስህ ይሰንጥቅህ ሳይሆን በፍቅር አንተ እኮ ለኔ እኮ ጥሩ ልጅ ነህ፣ አንተ እኮ እንደዚህ፣ አንተ እኮ ጎበዝ እኮ ነህ፣ አንተ እኮ በትምህርትም እንደዚህ ነህ፣ ከሌላው የምታንስበት ጉዳይ የለም፣ ራስ እንጂ ጅራት አትሆንም ተብሎ ተጽፏል። ስለዚህ የራስነትን ቦታ ትይዛለህ እያልን ማሳደግ በጣም ጥሩ ምክር ነው። እንደገና ለወላጆችም ያሉት ሪስፖንሲቢሊቲም ወስደው ማረግ ያለባቸውን በልጅነታቸው ማረግ አለባቸው። እኔ እናትና አባቴ እንደዚህ ነው ያሳደጉኝ ብለው ልጆቻቸውን ዝም ብሎ መልቀቅም ጥሩ አይደለም እያሉ ነው። አይለቁምና ይሄን ነው የምመክረው እንግዲህ ለወላጆችም ልጆችም ደግሞ ስርዓት ይዘው እንዲያድጉ ልጆችም አለ ስርዓት። ምክንያቱም ካልቸራችንንም ማስረዳት አለብን። የኛ ካልቸር እንዲህ ነው ያደግንበት እንዲህ ነው ብለው ወላጆች መንገር አለባቸው። ልጆችም ደግሞ ያንን እያሰቡ ለወላጆች እየታዘዙ ማድረግ የሚገባቸውን እያደረጉ ፈቃድ የወላጅንም ፈቃድ የእግዚአብሔርንም ፈቃድ እየፈጸሙ እንዲያድጉ ልጆችንም እመክራለሁ። ወላጆች ብቻ ሳይሆኑ ልጆቹን በመታዘዝ በህብረት በማድረግ በቤት አብሮ በመጸለይ አብሮ በመብላት ምግብ እንኳን አብሮ ጠረጴዛ ላይ ቁጭ ብሎ በመብላት በእንደዛ ልጆችም አብረው ህብረት ሊያደርጉ ይገባል ብዬ አስባለሁ። በጣም ጥሩ። እንግዲህ ትዬሺ እግዚአብሔር ቢፈቅድ እና ብንኖር 90 ዓመቱን የት ነው የምናከብረው? እንድንዘጋጅ ካሁኑ ሚኒያፖሊስ ነው። አሁን እንግዲህ እምልሽ እንዳሁኑ የዚህን ያህል ሆኜ ባላምሮ ሆኜ ከኖርኩኝ እድሜም እንደዛ ደረጃ ከደረስኩኝ ሚኒያፖሊስ ነው የምናከብረው። በጣም ደስ ይላል። ሁለተኛ ቤቶት ማለት ነው። ሁለተኛ ቤቴ ነው። እኛም ያደግንበት ስለሆነ እንመጣለን። ትመጣላችሁ፣ ሩቅ አይደለም። በጣም ደስ ይላል። አሁን መጣሽ አይደል? አዎ መጣሁኝ። ይሄንን አጋጣሚ መጠቀም ፈለኩኝ ከፋሚሊ ጋር ለመገናኘት ሪዩኒየን ለማድረግ እግዚአብሔር ረዳን። ሁሉም በእግዚአብሔር ፍቃድ ስለሚሆን እውነት ነው። በጣም ደስ ብሎኛል። እርስዎ ደግሞ መልካም ስለሆኑ ለብዙ ሰው ለእኛም ቤተሰብ በጣም መልካም ስለሆኑ ይኸው ዛሬ ተገኝቻለሁ ቤተሰቤን ወክዬ። እግዚአብሔር ይመስገን። ጌታ ይባርካችሁ። ቪዲዮ ሲወጣ እንግዲህ እንደ ማስታወሻም ስለሆነ በዚህ አጋጣሚ የመጨረሻ መልእክት ለቤተሰቡ ለልጆቹ ማስተላለፍ የሚፈልጉት ሚኒሶታ ላሉት ጓደኞቹት ማስተላለፍ የሚፈልጉትን እንግዲህ አጭር ምክርም ቢሆን ቴንኪዩም ለማለት ቢሆን መልእክት ካሉት አሁን እንጠቀማለን። እግዚአብሔር ይመስገን። እንግዲህ ለልጆች የምመክረው አሁን አያያዛቸው ከእግዚአብሔር ጋር ጥሩ ነው። በዚህ ጥሩነታቸው እንዲቀጥሉ ለአካባቢያቸው ምልክት ጥሩ ምልክት እንዲሆኑ ላሉበት ከተማ እንዲጸልዩ ላሉበት ቸርች እንዲጸልዩ። ምክንያቱም እኛን ነው የሚፈልገው አይደል? ሰው ነው እግዚአብሔር የሚፈልገው እና እንዲጸልዩ ኃላፊነት እንዲሰማቸው ራሱ ለአገር መሪዎች ከተማን ለሚመሩ ለተማሪዎች ለትውልዶች ትውልዱን ማስጣል እንዳለባቸው ይህን እመክራቸዋለሁ። ለሚኒያፖሊስ ሰዎች ለቸርችም የምመክረው ይሄንን ነው። ቸርችን ደግሞ በጣም ነው የምወደው። የቸርች ልጆች ወጣቶቹ ማዘርዬ ምንዬ እያሉ ማዙ እያሉ ነው አብረውኝ የሚኖሩትና ፈለገኝ ቦታ ይወስዱኛል። በቃ ምንም ይሄ ነው ብዬ የምለው ነገር የለምና እሳሳላቸዋለሁና እግዚአብሔር ይባርካቸው። በእውነት የቸርችን ሰዎች እግዚአብሔር ታላላቆችንም ታናናሾችንም ወጣቶችንም ፓስተሮችንም እግዚአብሔር ይባርካቸው እላለሁ። ይሄ ነው እንግዲህ ማስተላልፈው መልእክት። በጣም ደስ የሚል መልእክት ነው። እትዬሽ እንግዲህ በቃ ይሄ እድል ስለገጠመን ይሄንን ቃለ ምልልስ ስላደረግን በጣም እናመሰግናለን። እግዚአብሔር ቢፈቅድ ደግሞ በ90 ዓመት ከእንደገና ተገናኝተን ሌላ ኢንተርቪው እናደርጋለን ማለት ነው። እሺ ተቀብያለሁ።
አሜን። እግዚአብሔር አምላክ የተባረከ ይሁን። አሜን። ተባረኪ። በእውነት ዘመንሽ ይባረክ። አሜን። አገልግሎትሽ ሁሉ ይባረክ። አሜን። ተባርከሽ ለበረከቱኝ። አሜን። ቤተሰቡን ሁሉ ወዳለሁ። ተባረኪልኝ። አሜን። እትዬ እሺ፣ ቴንክ ዩ በጣም እናመሰግናለን። አሜን።